ብዙ ነገር አለ ያሳስበኛል። ምክንያቱም ከችግር መውጣት የምንችለው ስለዚህ ነገር ማወቅ ስንችል እርስ በርስ የምንጋጨው የምንባለው ከራሳችን ጋር እንጣላለን እና ይሄን የኢትዮጵያ ሕዝብ የሚያውቅበትን መንገድ እቺን የቀረችን እድሜ ማሳወቅ አለብን። ሌላው የሚያሰላስል ጨረቃ ላይ ወሰደን ዓለምን እንደዚህ እንቀይር እንጂ እንዴ እንድናላብን በኤአይ ዓለምን እንደዚህ እንቀይር ያደረገ የአንጎል ክፍል አለ። the whole idea ምንድነው? ሶስት ነገሮች አሉ ጭንቅላታችን። አሁን ራሳችንን መጠየቅ ያለብን ምን አይነት ሰው ነኝ? ማን ነው ዶሚኔት የሚያደርገኝ? ስሜቴ ነው ዶሚኔት የሚያደርገኝ ወይስ ደግሞ አስቤ ያሰላስለኝ ነው ማድረገው? አንድ ነገር እንደመጣ ቆይ ላስብበት፣ ቆይ እስቲ 2-3 ጊዜ መተንፈስ ትልቅ ጥበብ ነው። እዛ ላይ ነው ኢሞሽናል ኢንተለጀንስ የሚለው። እዚህ የተሰብሰብነው ለሌላ ስብሰባ ወይም እንደው ለጊዜ ክህነት ለመታደም ሳይሆን እጅግ ብርቱ በሆነ ነገር የብርሃን ፍንጣቂ ወይም ደግሞ በእንግሊዝኛው ስፓርክ የሚባለው ነው። ያ ብርሃን ፍንጣቂ የኛ ትልቁ አርዕስት የኛ ትልቁ መሰብሰቢያ ነው። ይህ ብርሃን ፍንጣቂ ምናልባት እዚህ ውስጥ ታያላችሁ፣ በኋላ እንደገና ስለመጣ በደንብ እናየዋለን። ይህ ብርሃን ፍንጣቂ በእያንዳንዳችን አንጎል ውስጥ ሕያው ሆኖ የሚኖር ከሀሳብ ወደ ተግባር፣ ከፍርሃት ወደ ብርታት፣ ከዝምታ ድምፅን ወደ መስማት ሽግግር የሚደረገውም በዚህ የብርሃን ፍንጣቂ ነው። ሳይንቲስቶች ይህን ተወርዋሪ የብርሃን ፍንጣቂ ሲናፕስ ይሉታል፣ ወይም ደግሞ በነርቭ ሕዋሶች መካከል አነስተኛ ክፍተት አሻግሮ መመልከት መልእክት የሚላክበት ዘዴ በአንጎላችን ሕዋሳት መካከል ባለው እጅግ በጣም ጠባብ ቦታ ውስጥ ነው ይህ ትንግርት የሚከሰተው። እዚህ ስፍራ ላይ ነው የምንማረው፣ እዚህ ስፍራ ላይ ነው ስሜት የሚሰማን፣ የምንለወጠው እዚህ ስፍራ ላይ ነው። ያመነጫችሁት ሀሳብ ሁሉ፣ የወሰናችሁት ውሳኔ ሁሉ፣ የፍቅር፣ የቁጣ፣ የፈጠራ ወይም የአስተውሎት ቅጽበቶች ሁሉ የሚጀመሩት በሕዋሳቶቻችን መሀል ያለውን ክፍተት ተስፈንጥሮ በመሻገር በዛ ብርሃን ውስጥ ፍንጣቂ ነው። ነው ዛሬ ለመሰብሰብም ያበቃን ኢትዮጵያችንን ወደፊት የምትሻገረው በዚህ እጅግ ጠባብ ክፍተት ውስጥ እና እኛ እንዴት እንደምናስብ እንዴት እንደምንመራ እርስ በርሳችን የሚኖረን ግንኙነት በሚወስነው ቅጽበታዊ ክስተት ነው። እዛ ጠባብ ክፍተት ውስጥ ነው አንድ ብርሃን ሲለኮስ ሌላው ደግሞ ይከተላል። ከዛም ሌላው እያለ በአንጎል ውስጥ ትስስር መረብ ውስጥ ሰራጭና ቦግ አድርጎ ያበራዋል። ኢንተለጀንስ ወይም ደግሞ አስተውሎት የመነጨው ከዚሁ ነው። መዳንም የሚጀምረው ከዚሁ ነው። አገርም የምትሽረው ከዚሁ በኢትዮጵያችን መዲና አሁን በምንገኝበት የታሪካችን ቅጽበት ላይ ለምንድን ነው ስለ ኒውሮን ሳይንስ የምናወራው ብላችሁ ልጠይቁ ትችሉ ይሆናል። በእርግጥ ኒውሮን ሳይንስ ቅንጦት አይደለም። መልሱ ደግሞ ምክንያቱም ኢትዮጵያ በእርግጥም ችግሩን እየተጋፈጠችው ስለሆነ ነው። የድረ ግጭት፣ የስሜት ጠባሳ፣ ስር የሰደደ የእርስ በርስ አመኔታ ማጣት፣ ድንገት ደራሽ ህመም፣ ለዘመናት ሳይታከሙ የተሻገሩ የስሜት ቁስለቶች፣ ሌላው አልፎ አዲሱ ትውልድ በአቅም ኃይል ተሞልቶ ቢደርስም አብዛኛው ግን ስሜቶችን፣ ትኩረቶችን፣ አእምሮውን፣ ጤንነት የሚያስተዳድርበት ብልሃት አላስታጠቅ ነው። እነዚህ ሁሉ ችግሮች ደግሞ በፖሊሲ ልንፈታቸው አንችልም። የሚያስፈልገን ነገር ቢኖር ይበልጥ በጠለቅ ያለ አገር አቀፍ እሳቤን ማዘመን ነው። ይህን መጀመሪያ የምንችለው ደግሞ በአንጎላችን ውስጥ ነው። አንጎል ውስጥ በምትችር ብልጭታ ሕዋሳት መልእክትን ለማስተላለፍ የሚፈነጥቁበት የብርሃን ቅንጣት ለኢትዮጵያ ወጪ ዘመን ትልቅ መብራት ይሆናል ስንል ለውጥ በውስጣችን በነርቭ ሕዋሳቶቻችን ማዕቀፍ ውስጥ፣ በትምህርት ቤታችን ውስጥ፣ በቤተሰባችን ውስጥ፣ በአመራር ቤታችን ውስጥ ይጀምራል ማለታችን ማለት ነው። በአንጎላችን ውስጥ ነው። በአንጎላችን ውስጥ የምንለኮሰው ብርሃን ማህበረሰባችን ውስጥ የሚሆነውን ነገር ቅርጽ ያበጃል። የፍርሃት ሞገድ ካጋደለበት ይከፋፍለናል። የመተሳሰብ ንዝረቱ ከበረታ ደግሞ አንድ ያደርገናል። የፈጠራ ብልጭታው ካየለ ደግሞ ችግሮችን ላይ ብቻ ማተኮር ሳይሆን መፍትሄዎችም ላይ እናበጃለን። ኒውሮሳይንስ ወይም አእምሮ ሳይንስ የምንለው የማይጨበጥ ሳይንስ አይደለም። ይልቁንስ የሚታይ የሚጨበጥ የሀገር ግንባታ መሰረት ነው። ምክንያቱም በቅደም ተከተል ስናስቀምጣቸው የአእምሮ ሕክምና፣ የአስተሳሰብ ማዕቀፍና
ባህል ከእድገት ጋር ተመጋጋቢ ናቸው። ኢትዮጵያ እጅግ ረጅምና ጥንታዊ አኩሪ ታሪክ አላት። ቀኝ ገዢዎችን መክተናል፣ መንግስታዊ ስርዓቶችን ገንብተናል፣ ለዘመናት ባህሎችን አዳብረናል፣ አሻራችንን አሳርፈናል። በአሁኑ ጊዜ ግን እጅግ ወሳኝና ያልተዳሰሰው ግዛት ከገዛ ራሳችን ውጭ አይደለም። ወንዞች ቀይሰናል፣ ተራሮች ደልድለናል፣ ድንበሮች አስከብረናል፣ ከተሞች ገንብተናል። የአእምሮ ፍኖትን ለመቀየስ ግን ገና ጅማሮ ላይ ነው። አእምሯችን ከእያንዳንዱ ግጭት፣ ከፈጠራ፣ ከእያንዳንዱ ፍቅርም ሆነ ከጭካኔ ተግባር በስተጀርባ ያለ ነው። ይህ ስሱም ዓላማው ይህን ቁልፍ ጉዳይ መፍታት ነው። ሳይንስን ከባህል ጋር የሚያገናኝ እዚሁ ላይ ነው። ይህንን የምናደርገው ትልቁ ሀብታችን አንጎላችን ስለሆነ ስለ ሰው ልጅ አንጎል አገር አቀፍ ውይይቱን በማቀጣጠል ነው። ተገናኘንም በዚህ ወሳኝ ጊዜ ነው። እንደ ብዙ ችግሮች እኛም ውስጣዊ መከፋፈል፣ የጋራ ውጥረትና ለትውልድ የተሻገረ የስሜት ቁስለት አጋጥሞናል። ሆኖም እነዚህ ችግሮች ታላላቅ ተስፋ ሰጪዎች ናቸው። ሁሎችም ይዘዋል። አእምሯችን ለግጭት የሚያበረክተውን አስተዋጽኦና መፍትሄውንም የሚያመነጨው ደግሞ እንዴት እንደሚታረቅ ያስረዳናል። ማለትም ሁሌም በተለያዩ ቦታዎች እንደምንለው አንድ የዩኔስኮ ቻርተር አለ። ሰላም ሆነ ጦርነት የሚጀምረው በሰው ጭንቅላት ውስጥ ነው። ስለዚህ ጥሩም መጥፎም ነገር አእምሯችን ስለሆነ እንግዲህ የቀረን አእምሮ ላይ መስራት ነው ማለት ነው። ለምን አንጎል ላይ አተኮር ነው? ምክንያቱም ማንኛውም የኃይል ተግባር፣ ሱስ፣ የጥላቻ መልእክት የሚጀምረው ቁጥጥሩ በተዛነፈ አንጎል ውስጥ ነው። እነሆ ተስፋ አለ። አንጎልን ማዳን ይቻላል። አንጎልን መለወጥ ይቻላል። በኒውሮፕላስቲሲቲ ስሜትን መግራት እንማርበታለን። ርህራሄን እናዳብርበታለን። ብርታትን እናዳብርበታለን። ይህን የምናደርገው ደግሞ በዩኒቨርሲቲዎች ብቻ ሳይሆን በታክሲዎች፣ በትምህርት ቤቶች፣ ቤተሰብና በእያንዳንዳችን ቤተሰብ ውስጥ እንግዲህ ያልኳችሁን ነገር በምሳሌ ገለጻ እንዳደርግ ከፈቀዳችሁልኝ በተጨናነቀ መንገድ ላይ ታክሲ ሾፌሮች እንዴት እንደሚረጋጉ ይማሩበታል። ተማሪዎች አነቃቂ ቅመሞች ላይ የተመሰረቱ ነገሮችን እንዲያውቁ ይረዳል። መሪዎች ኒውሮሳይንስን በመጠቀም የተሻለ ውሳኔ፣ ርህራሄ እንዲወስኑ ያሰኛል። ወላጆች እና መምህራን ሳይንሳዊ መንገዶችን በመጠቀም በአስተውሎት የጠነከሩ ልጆችን ማሳደግ ይችላል። የትኛውም ስፍራ ያሉ ዜጎች የአእምሮ ጤና ቅንጦት ሳይሆን የጠንካራ ማህበረሰብ መሰረት መሆኑን እንዲረዱት ያደርጋል። የነገርኳችሁ ሁሉ ጽንፈ ሀሳብ ሳይሆን የሚተገበረው እውነት ነው። ማንኛውም የምንረዳው አንጎል ልናበረታታው የምንችል ህይወት አለው። ርህራሄን መማር የሚችል ማንኛውም መሪ ተቋሙን ወደዛ እሳቤ መምራት ይችላል። እያንዳንዱ ልጅ ጽናትን ማስተማር፣ እንዲማር ማድረግ የህመምን ውደት ሊያቋርጥ ይችላል። ምክንያቱም ሀገር በኮንክሪት እና በድንበር ብቻ አትገነባም። እኛ ከምናስበው፣ ከተስማማንበት፣ ከምናምንበት እና ከተገናኘንበት መንገድ የተገነባ ነው። ስለዚህ መንገዶችን እንገንባ ብቻ ሳይሆን አእምሮአችንን እናስተካክል። ሀገራችንን እንከላከል ብቻ ሳይሆን እዚህ ውስጥ ያለው ሴክተራችንን እናሻሽል። ያለፈውን መጠበቅ ብቻ ሳይሆን የወደፊት ዕጣ ፋንታችንን እንክፈተው ነው። ምክንያቱም በአንድ ሲናፕስ የምንጀምረው በጎ ነገር አገርን ሊቀይር ይችላል። ስለዚህ ይህን ጉዞ ለመጀመር እንግዲህ ዛሬ እዚህ ተሰብስበናል። ብዙ ነገር አለ ያሳስበኛል። ምክንያቱም ከችግር መውጣት የምንችለው ስለዚህ ነገር ማወቅ ስንችል፣ እርስ በርስ የምንጋጨው የምንባለው ከራሳችን ጋር እንጣላለን እና ይህን የኢትዮጵያ ሕዝብ የሚያውቅበትን መንገድ እችን የቀረችን እድሜ ማሳወቅ አለብን። በጣም የምወዳቸው ወጣት ልጆች አሉ እዛ ዶክተር ሲሳይ አብነዘር ጠቅላላ ስናፕስቲ። እኔ ለንደን ነው የምኖረው። ምንም ያደረኩት ነገር የለም። እኔ በሀሳብ ከኋላ አይዟችሁ ጎበዝ፣ ነገ እናንተ ናት ዓለም። እኔ ግን እኔ እስካለው ድረስ እናንተን መግፋት አለብኝ እያልኩ ነው እዚህ የደረስኩትና በጣም ደስ ብሎኛል። ዶክተር ትዕግስት እንዳለችው ዛሬ በቂ ነው፣ ግን የበለጠ ይሄን አዳራሽ አይደለም ሌላ አዳራሽ። ምክንያቱም እያንዳንዳችን ውስጥ ችግር አለ፣ እኔ ራሴ ውስጥ ችግር አለ። ግን እያወቅን በሄድን ቁጥር ዓለምን የምናይበት መነጽር በጣም ይቀየራል እና ዛሬ በቀላል መንገድ የተወሰኑ ነገሮችን እናያለን። እንግዲህ ሁላችንም አለን አይደል?
ሁላችንም ሞባይል ይዘን የመጣን ሁላችንም ይሄንን ተሸክመን የመጣን ስለዚህ ብዙ እናውቃለን we are no expert ግን ይሄ ነገር በመምጣቱ መኪና እዚህ ጋር የምታያቸው ነገሮች በሙሉ እዚህ ጋር ብዙ አይስማማኝም ወደዚህ ይሻለኛል እዚህ ጋር የምታያቸው ነገሮች ሁሉ መኪናውም ሞባይሉም ጂፒኤሱም ኤቭሪቲንግ ህይወታችንን ቀይረውታል ግን ስለነዚህ ነገሮች የምናውቀው በጣም ትንሽ ነገር ነው እነዚህን ሁሉ ነገር ግን የሰራው ይሄ ነው ስለዚህ መሰረታዊ የሆነ ነገር ብናቅ አሁን ካለንበት ህይወት የተሻለ ማወቅ አለብን the whole idea of የኔ ትሬኒንግ ከዛ ጋር የተያያዘ ነው በዛ ነው የምንቀጥለው እንግዲህ እንደምታዩት ዋቭ ማኑዋልስ ለእያንዳንዱ ነገር እንዳልኳችሁ ለሞባይል ፎኑም ለኮምፒውተሩም ለመኪናውም ለምኑም እነዚህ ነገሮች ህይወታችንን ቀይረውታል መኪና በመኖሩ ከአንድ ቦታ ወደ አንድ ቦታ ሄደናል የዛሬ 20 እና 30 ዓመት በፊት ሞባይል እና ኮምፒውተር አልነበረም ነገር ግን እነዚህ ከመጡ በኋላ ህይወታችንን በጣም ቀይረውታል ማንኛችን አምሹር ኤክስፐርት አይደለንም የሞባይሉም የኮምፒውተሩም የምኑም መሰረታዊ የሆነ ነገሮች ነው ያወቅነው the same thing እነዚህን ሁሉ የሰራውን አእምሮ መሰረታዊ የሆነ ነገሮች ከቻል ህይወታችንን መቀየር ቢያንስ በአገር ደረጃ አንጋጭም አንባላም መሰረታዊ ነገሮችን እናያለን ማለት ነው እንግዲህ ዛሬ ሞባይል ፎን በ70 ፔጅ ድረስ ባለው ኢንስትራክሽን ይመጣል ነገር ግን ቅድም 3 ፓውንድ እዚህ ኦሬዲ ስላለ እኔ መልሱን በቀላሉ መለስኩት 3 ፓውንድ ወይም 1.5 ኪሎ ግራም ይፈጃል በአማካኝ እና ይሄ ነገር ግን ሱፐር ኮምፒውተር የምንለው ህይወታችንን ራን የሚያደርገው በዜሮ ኢንስትራክሽን ነው እንግዲህ ያንን ለማየት ያንን ነገር ያንን ኢንስትራክሽን ያንን ማኑዋል ፍለጋ ነው ዛሬ እንግዲህ የምንጀምረው እና tonight you get the first honors manual for you man ትንሽ እንሞክራለን ሞዴል አድርገን ኮምፕሊኬትድ የሆነውን ኒውሮሳይንስ ነው አእምሮን የሰው ልጅን ልክ ሞባይል ፎኑን ወይም ደግሞ ኮምፒውተራችንን ወይም ደግሞ ጂፒኤስ ወይም መኪና አንድ ሰው ማርሹን መሪውን መሰረታዊ የሆነ የመኪና ህጎችን የትራፊክ ህጎችን ካወቅም መንዳትና ህይወታችንን መቀየር እንችላለን the same principle ይሄን ፕሪንሲፕል ታች ትምህርት ቤት ውስጥ ዛሬ ልጆች እኮ ኮድ እናስተምራለን አይደለም ኮምፒውተር ኮድ እናስተምራለን ለአራተኛ ለአምስተኛ ክፍል ነገር ግን the same principle ይሄንን አእምሮ ብርቅና ድንቅ የሆነውን ነገር ልጆችን ብናስተምር አትሊስት ኢሞሽናቸውን ማኔጅ ማድረግ ይችላሉና ያን ግንዛቤ እንዲኖረን ነው የምናደርገው በጣም my favorite person ነው ፕሮፌሰር ስቲቭ ፒተርስ የታወቀ ሳይካትሪስት ነው በእንግሊዝ ሀገር ውስጥ በጣም ድንቅ የሆነ ነገር የዛሬ 13 ዓመት ኤም መጽሐፍ በአንድ ሞዴል አመጣ 2012 ገደማ ነው ሳምንት አልቆየውም መጽሐፉን በእጅ ያገኘሁት ወደድኩት እና ኮንሴፕቱን ወስጄ ወደ 2013 14 መጽሐፎች ጻፍኩ በአገርኛ አድርጌ ሰዎች እንትን እንዲላቸውና በጣም ብዙ ሰዎች ተቀይሯል ወደ 3 ሚሊዮን ኮፒ ገደማ ብሏል ፐርሰናሊ እኔንም አሰልጥኖኛል በእንግሊዝ ሀገር ውስጥ ከፍተኛውን ቦታ በሆነ ጊዜ የያዘው እሱ ነው ምንድነው ያደረገው ፕሮፌሰር ስቲቭ ፒተርስ በኋላ አሳያችኋለሁ የሱን ሞዴል ኮፒ አላረኩም ግን ኮንሴፕቱን ወስጄ ነው ወደ አገርኛ አድርጌ አንዳንድ ነገሮች ለማድረግ የሞከርኩትና ይህ ሰው ይሄን በጣም ኮምፕሊኬትድ የሆነውን ነገር በጣም ሲምፕል በሆነ ነገር በሶስት መንገዶች ነው የከፋፈለውና በዛ መሰረት እኔ የፈጠርኩት አይደለም ግን ፕሮፌሰር ስቲቭ ፒተርስ በፈጠረው ሞዴል ላይ ነው ዛሬ ዲስከስ የምናደርገው ፕሮፌሰር ስቲቭ ፒተርስ ሞዴል ዛሬ ለልጆች ይሰጣል መጽሐፍ አለ ልጆች ስለ አእምሯቸው በእንግሊዝ ሀገር ውስጥ በደንብ ይማራሉ እና ያንን እሱ እዛ እንግሊዝ ሀገር የሚሰራው እዚህ ማምጣት እንችላለን ጥያቄዎች ይጠየቃሉ ለምንድን ነው እንግዲህ በመጽሐፉ መጀመሪያ ላይ ለምንድን ነው ሙዴ ከፍና ዝቅ የሚለው ለምንድን ነው የኔን ቁጣ መቆጣጠር ማልችለው ኦኬ እንዴት ነው ሰዎች ጀጅ ያደርጉኛል ብዬ ማስበው ለምንድን ነው ብዙ የሚጨነቀው እንደዚህ አይነት ጥያቄዎች ይጠይቅና መልሱን ወደ ኋላ ከሱ ሞዴል ውስጥ እንድናገኝ ይረዳናል ማለት ነው እና ሌላው እንግዲህ እንፎክራለን ሁላችን ነገ ተነስቼ
የራሴን ልንገራችሁ። ነገ ተነስቼ በጠዋት ዩዥዋሊ እሄዳለሁ እኔ ኤክሰርሳይዝ አደርጋለሁ። ጠዋት ተነስቼ መስሪያ ቤቴና ጂም ያለበት ቦታ አንድ አካባቢ ነው። ጠዋት ተነስቼ ኤክሰርሳይዝ አድርጌ ከዛ በኋላ በተሻለ መጠን ጥሩ ምግብ ለመብላት ሞክሬ እንትን እላለሁ። ግን ሁሌም እንደዛ አይደለም፣ ፎክራለሁ። ነገር ግን ያን ነገር ሳላረቀራል ሁላችንም በተለይ እኛ ሀገር አላቅም ነጮቹ በጃንዋሪ አካባቢ ይሞክራሉ መጠጥ ለማቆም። ከዛ በኋላ ጂም ጆይን ለማድረግ ከተወሰነ ጊዜ በኋላ ያ ይቀራል። እንፎክራለን፣ አንድ ነገር ፕላን እናደርጋለን፣ ግን ያን ነገር ሳናደርግ እንቀራለን። ያ ምንድነው? ሁለት ፐርሰናሊቲ አለ። እኛ አንድ የምንፈልገውን እንዳናደርግ የሚከለክል እኛን ህይወት ሼር የሚያደርግ ትልቅ ፐርሰናሊቲ ከኛ ፐርሰናሊቲ የሚበልጥ አለ። ፕሮፌሰር ስቲቭ ፒተርስ የሚለን ያን ነገር አንደርስታንድ ማድረግ መቻል ትልቁ አቺቭመንት ነው ይላል። ከዛ በኋላ አንደርስታንድ ካደረግን በኋላ እንዴት ማኔጅ እናደርጋለን የመሳሰሉት ብዙ ነገሮች አሉ። በጣም ትልቅ ትሬኒንግ ነው በእንግሊዝ ሀገር ውስጥ። እንግዲህ በሶስት ነገሮች ነው ፕሮፌሰር ስቲቭ ፒተርስ አንጎላችንን እንድናውቅ ማንም መሰረታዊ የሆነ ሰው እንዲያቅለምለን አንድ ስሜት ሁላችንም ስሜት አለን፣ ፍቅርን ጨምሮ በዚህ በሁለቱ ጆሮአችን መካከል። ሌላው የሚያሰላስል ጨረቃ ላይ ወሰደን ዓለምን እንደዚህ እንድንቀይር በቴክኖሎጂ እንዲህ እንድናላብር በኤአይ ዓለምን እንደዚህ እንድንቀይር ያደረገ የአንጎል ክፍል አለ። ሌላው የሚያሰላስል ጨረቃ ላይ ወሰደን ዓለምን እንደዚህ እንድንቀይር በቴክኖሎጂ እንዲህ እንድናላብር በኤአይ ዓለምን እንደዚህ እንድንቀይር ያደረገ የአንጎል ክፍል አለ። ኦኬ ጥሩ። ይሄ የምታዩት ፕሪፍሮንታል ኮርቴክስ የምንለው ግንባራችን አካባቢ ያለው የአንጎላችን ክፍል የምናሰላስልበት ጨረቃ ላይ ወሰደን የአንጎላችን ክፍል ነው። ይሄ 25 ዓመት ከሞላም በኋላ ነው ከፍ እያለ የሚሄደው። እስከ 25 ዓመት ኢትዮጵያን አላውቅም፣ በኢንሹራንስ በመኪና ኢንሹራንስ ፕሪሚየሙ ከፍ ነው የሚለው። ምክንያቱም እስከዛ ድረስ ይሄ ስሜት አንጎላችን ዶሚኔት ስለሚያደርገን ከዛ በኋላ ከ25 ዓመት በኋላ ነው እንትን የሚለው እና ይሄ ነው እንግዲህ ፈጣሪ እኛ እንድናስብ እንድናሰላስል ነገ ፕላን እንድናደርግ አውሮፕላኑም ጨረቃውንም ኤአይንም እንድናደርግ የሰጠን። እንግዲህ ከዛ ውጪ ስሜታዊ አንጎል ወይም ደግሞ አሚግዳላ የሚባለው አንጎል ክፍል አለ። ያ ከእንስሳት ጋር ሼር የምናደርገው የአንጎላችን ክፍል ነው። ያ ምንድነው? ስሜታዊ ክፍል ነው። ሶስተኛው ይሄ ባዛል ጋንግሊያ የሚባለው ቦታ ሀቢት ነው። ለምሳሌ ከጠዋት ጀምሮ ጠዋት ተነስተን መታጠቢያ ቤት እንሄዳለን፣ ጥርሳችንን እንፍቃለን፣ ተነስተን መኪና እንሄዳለን። እያንዳንዱ ሀቢት የምንለው ነገር ከልጅነታችን ጀምሮ እስከ ዛሬ ድረስ ያለው ነገር እዛ ውስጥ ነው ያለው። እነዚህ መሰረታዊ የሆነ ነገር ሶስት ነገሮች፣ የሚያስብ የአንጎል ክፍል አለ፣ ስሜት የተሞላበት የአንጎል ክፍል አለ፣ እንደገና ደግሞ ሀቢት ነው። 90% ኦፍ አወር ላይፍ ዴይሊ ሩቲናችን በቃ ሀቢት ነው እና እነዚህ ሶስት ነገሮች እንድናቅ ነው ፕሮፌሰር ስቲቭ እና ቤዝድ ኦን ዳት ነው ሞዴል እንግዲህ ያደረገው እና እነዚህ ነገሮች ከሶስቱ አንዱ ህይወታችንን ዶሚኔት ያደርጋሉ። አብዛኛው ጊዜ 90%ን ስሜታ አንጎላችን ነው ዶሚኔት የሚያደርገን። ያን አንደርስታንድ ማድረግና ማኔጅ ማድረግ ነው የሚለው ፕሮፌሰር ስቲቭ ፒተርስ። እና ማን ነው የበላይነት ያለው በእኛ ላይ? ስሜታ አንጎላችን ነው፣ አውቶማቲክ የሆነ ኦቶፓይለቱ ነው፣ ወይም ደግሞ ራሽናል ፓርት ኦፍ ብሬን ነው? ያንን ነው የምናየው። እንግዲህ ይሄ አሚግዳላ የምንለው በኋላ ስም እንሰጠዋለን። እኔ ባሻ ግርግር ነው የምለው፣ ወይም ደግሞ ሰበር ዜና ምናምን እያል ዝም እንፈልገው ያ ፓርት ኦፍ አንጎላችን ክፍል ነው። 3F ፋይት ፍላይት ፍሪዝ። ወይ አንድ ነገር ለምሳሌ እዚህ ጋር መጥቶ አንድ ሰው ከኔ ጋር መጋፈጥ ቢፈልግ ወይም ደግሞ አንድ አደጋ ላይ አድርስ ቢፈልግ አንድ ያን ሰውዬ ፋይት ማድረግ እፈልጋለሁ፣ ወይም ደግሞ ካልቻልኩ ማምለጥ፣ ደግሞ ሁለቱም ካልሆነ ፍሪዝ አደርጋለሁ። እና ይሄ ለእኛም ለእንስሳትም ለምሳሌ እዚህ ቤት ውስጥ እንደዚሁ እያለን እንስሳቶችም አሉ። ድንገት የሆነ ነገር ቢፈነዳ የእኛም የነሱም የአንጎል ክፍል ይሄ አሚግዳላ የምንለው ስለሆነ ከሶስቱ አንዱ ነገር ያደርጋል። መጀመሪያ የምናደርገው ማምለጡን እናመልጣለን። ሁላችንም ከዛ አካባቢ እንሄዳለን። ነገር ግን እኛ ራሽናል ብሬን ስላለን ቀስ ብሎ የሚያስብ የአንጎል ክፍል ስላለን ለምንድን ነው የጠመንጃ ነው የፈንጂ ነው የምናምን የሚለው እናደርጋለን። ስለዚህ ይሄ የአንጎል ክፍል ለሰርቫይቫል በጣም ያስፈልገናል። ስሜቶቻችን በሙሉ ፍቅርን ጨምሮ እዛው አካባቢ ነው ያለው። ነገሩን በጣም ነው ማቀለው፣ ምናልባት በኋላ እንዳያወቅሱኝ በጣም ኮምፕሊኬትድ የሆነውን ነገር መሬት ለማውረድ ያህል እንጂ
ኒውሮሳይንስ እንደዚህ እንደምናወራው ላይሆን ይችላል። እና ይሄ አንጎል ክፍል እንዳልኳችሁ 3F ፋይት ፍላይት ፍሪዝ የሚባለው አለ። ይሄ ሩመሩን ክሊኩን እንደገና ደግሞ ያው እንደ ሰበር ዜና እንደ ባሻገርግር የምለው አለ። በኋላ ጊዜ ካለ ኤክሰርሳይዝ እናደርጋለን። እያንዳንዳችን ስም እናወጣለታለን። ፕሮፌሰር ስቲቭ ፒተርስ የሚለው ምንድነው ከራሳችን ጋር ሁሉ ጊዜ የሚኖር ነገር ስለሆነ ስም ማውጣት አለብን። ልክ እንደ አንድ ቤት እንስሳ ዲል ማድረግ መቻል መናገር ማለት መግራት መቻል አለብን። ለቤታችን እንስሳ ተፈጥሮ ኃላፊዎች አይደለንም፣ ነገር ግን ማኔጅ ማድረግ ኃላፊነት አለብን። ቅድም እንዳልኳችሁ ፈርስት ቲንግ ፕሮፌሰር ስቲቭ ፒተርስ የሚጠይቀን አንደርስታንድ 2 ፐርሰናሊቲ እንዳለን ነገር ማድረግ እንፈልጋለን። ያን ነገር ኦቨርራይድ የሚያደርገውን ግን ከኛ ያበለጠ 5 times greater than us 5 ጊዜ ያህል ከኛ ይበልጣል፣ 5 ጊዜ ያህል ይፈጥራል። በኋላ ምን ያህል ሰከንዶች ልዩነት እንዳለ እናያለን። እና ይሄ አንገል ክፍል አንድ ነገር በተፈጠረ 0.07 ሰከንድ ውስጥ ሌሊት ተኝተን ኮሽ ቢል የስሜት አንጎላችን ነው። ራሽናል ብሬናችን ተኝቷል፣ ቀን ሙሉ ስራውን ሰርቷል፣ ተኝቷል። ለሰርቫይቫል ያ ስላለ ነው እንግዲህ ሳይንቲስቶች የሚሉት እኛም ሌሎችም የእንስሳት ዝርያዎች ሰርቫይቭ ልናደርግ የቻልነው በዚህ አንጎላችን ክፍል ነው። በጣም ጥሩ ሰርቫይቭ ማድረጉ በጣም ጥሩ ነው። ነገር ግን በ21ኛው መቶ ክፍለ ዘመን ያን ያህል ሰርቫይቫል ጥያቄ አይደለም። እንደ ድሮ የሐዲስ ዛ እንደተደረገው የዛሬ 2000 ዓመት እንደ እንስሳ ጥንታዊ ጋርዮሽ ዘመን ውስጥ በምንኖርበት ጊዜ ያው መከላከል ራሳችን በሰከንድ ውስጥ ተከላክለን ሰርቫይቭ ለማድረግ ነው። ነገር ግን ዛሬ እንግዲህ ዘር ለይተን ሁሉ ምንጣላው በዓለም ደረጃ ሁሉ ምንጋጨው ያ አንጎል ክፍላችን ዶሚኔት ስለሚያደርገን ነው። እና አለ ያ ዲዛይን የተደረገ ጥንታዊ አንጎላችን ክፍል ዶሚኔት ስለሚያደርገን እስከ ዛሬም ድረስ እንግዲህ ግጭትም አለመግባባትም የተለያዩ ነገሮች በዓለም ላይ ያሉት በዛ ነው። ነገር ግን ማኔጅ ማድረግ እንችላለን። ማወቅና ከተረዳን ማኔጅ ማድረግ እንችላለን ነው ፕሮፌሰር ስቲቭ ፒተርስ የሚያሳየን። ይሄ እንዳልኳችሁ የሚያመዛዝነው ግራ ቀኝ የሚያየው አንጎላችን ክፍል ከ5 ዓመት በኋላ ዴቨሎፕ የሚያደርገው ፕሪፍሮንታል ኮርቴክስ የምንለው የአንጎላችን ክፍል ያስባል፣ ያሰላስላል። ፕሮፌሰር ስቲቭ ፒተርስ ስለው ሂውማን ፓርት ነው የሚለው፣ ያኛውን ቺምፕ ነው የሚለው። የሰው ሞዴል ላለመውሰድ በሌላ ነው ኋላ አሳያችኋለሁ። ያ እንግዲህ ይሄ ነገር ትክክል ነው ትክክል አይደለም ብሎ ያስባል። 0.43 ሰከንድስ ያስፈልጋል። አንድ ነገር ይፈጠራል። ለዛ ነገር በ0.07 ሰከንድ ውስጥ ስሜታዊ አንጎላችን ፋይት ፍላይት ፍሪዝ ከሶስቱ አንዱ ነገሮች አክሽን ይወስዳል። ነገር ግን የምንድን ነው ቅድም እንዳልኳችሁ የጥይት ነው ወይስ የምንድን ነው የሚለውን ነገር ለማመዛዘን ይሄ ራሽናል ብሬናችን 0.43 ሰከንድ ይፈልጋል ማለት ነው። ልዩነቱ ማየት ትችላላችሁ። እንግዲህ ይሄ እንዳልኳችሁ ቅድም ሀቢት የምንለው ነገር ነው። 90% አወር ላይፍ ሀቢት ነው። ብሔራዊ ቲያትር ሲባል እያንዳንዳችን እናውቃለን። ብሔራዊ ቲያትር የት ነው ብለን ጉግል ለማድረግ ወይ እንትን ማለት አንፈልግም። ጠዋት ተነስተን ጫማችን እንዴት እንደምናስር፣ ልብሳችንን ቢጃማችንን አውልቀን መታጠብ፣ መኪና መንዳት፣ ጥርስ መፋቅ፣ እያንዳንዱ ነገር ሀቢት እዛ የአንጎላችን ክፍል ስላለ ይሄ ነው እንግዲህ ከነዚህ ሶስቱን የአንጎል ክፍሎች ነው ፕሮፌሰር ስቲቭ ፒተርስ የሚያስተዋውቀን። እንግዲህ እነዚህን ሰው ሊገባው በሚችለው መንገድ ይሄ የኔ ቨርሽን ነው። ፕሮፌሰር ስቲቭ ፒተርስ ኮፒም ራይት አለ። ሁለተኛ ፐርሰናሊ በጣም በሱ ብዙ እንትን ስላልኩ ሰው መውሰድ አልችልም፣ ግን ሳይንሱ የጋራችን ነው። ያን ነገር እንትን በማለት ማይንድ ፓይለት ነው። this is my own version የትም ቦታ ልታገኙ የምትችሉት ነገር አይደለም። ያንን ምንድነው እንደ አንድ ፓይለት እንደ አንድ አውሮፕላን ወይም እንደ አንድ መርከብ የሰው ልጅ ጭንቅላት ብንወስድ ካፒቴን የሚባለው ይሄ ራሽናል የሚያሰላስል አንጎል ክፍል አለ። ራዳር ደግሞ አለ፣ አደጋን ዲቴክት የሚያደርገው ክፍል አለ። ጂፒኤስ አለ፣ ኦቶ ፓይለት የሚያደርግበት። በዛ ብናደርገው ሞር አንደርስታንድ ልናደርግ እንችላለን። እና እዚህ ላይ ይሄ አመግደላ የምንለው ስሜታዊ አንጎላችን ክፍል ቅድም እንዳልኳችሁ ነው። ሪአክት ነው። ያው ሶስት ነገሮች ማሰብ የለም ሪአክት ማድረግ ነው። ሁለተኛው ይሄ ጂፒኤስ የምንለው ሀቢታችን በሙሉ ያለበት ነው። ሶስተኛው የሚያስብ የአንጎል ክፍል ነው። እና አሁን ራዳር ጂፒኤስ ካፒቴን የሚባል
አንድ ሞዴል እንትናል። ይሄ ሲምፕል በሆነ ነገር ልጆች ሊገባቸው በሚችል የ8 የ9 ዓመት ተማሪ ዓመት ዕድሜ ልጅ እንትን ብንል እንዴት ከሁለት ወር በፊት እዚህ መጥቼ ነበር። አንድ ሰው አንድ ካምፓኒ ውስጥ ስልጠና ሰጥ ነበር። ልጁ የ11 ዓመት ልጅ ናት። መጽሐፉን ይዤ መጣሁ የፕሮፌሰር ስቲቭ ፒተርስ እና ያ ሰው ቅዳሜ ዕለት ሄጄ ነበረ። ቅዳሜ ዕለት ሄጄ እንትን ስል አይ ወንድሙ ጉድ አደረከኝ ልጅ እኮ ምናምን ፓፓ ይሄንን ስሜታ አንጎልን ማኔጅ አድርግ። ምክንያቱም ፕሮፌሰር ፒተርስ በደንብ አድርጎ ነው የትኛው ራሽናል የሆነና ለማለት የፈለኩት ምንድነው ልጆች ራሳቸው አንደርስታንድ ሊያደርጉት በሚችለው መንገድ ይሄ ሞዴል መጠቀም እንችላለን ማለት ነው። እንግዲህ ማይንድ ፓሌት የኔ እንትን ነው። ምን ያገናኘዋል የሰው ልጅ አእምሮንና ኮፊ ሴሬሞኒ? ይቅድ ማውረድ አለብን። አገርኛ ማምጣት መቻል አለብን። ኮፊ ሴሬሞኒ ማወቅ የለም እንጂ ያንናችን የምናውቀው ነው። ቻይና ሚዱ ጨረቃም ላይ ወጡ ጃፓንም አሜሪካም ብንሄድ ኮፊ ሴሬሞኒ ማናቅ ማንኛችንም የለን። እንግዲህ your mind is like a coffee ceremony። እንግዲህ ማን ነው ቡናው የሚያፈላው? ማን ነው ዶሚኔት የሚያደርገው? እንግዲህ your fire ይሄ ቡናው የሚፈላበት አካባቢ እንደ ስሜት አንጎላችን እንደ አሚግዳላ እንደ ራዳር አድርገን ብንወስደው ካፕቴን ሰላማዊት ደግሞ እንደ ራሽናል ብሬናችን አድርገን ብናስበው ምክንያቱም አስባ ሰላስላ ቡናው እንዳይደፈርስ መጥና ምን ብላ ነው በደንብ የምታደርገው? ምክንያቱም ራሽናል ፓርት ኦፍ አወር ብሬን ሁሉ ጊዜም ቢሆን እሱን ስንጠቀም አመዛዝነን ይሆናል አሁን ነገ ምን አጋጥመኛል ነው የምንለው። ነገር ግን ራዳራችን ዶሚኔት ካደረገ ማለትም ቡናው እሳት ከበዛበት ማኔጅ ካልተደረገ ቡና ይገነፍላል አይደለም? ልክ እንደዛው ስሜታዊ አንጎላችን ማኔጅ ካላደረግነው ገንፍሎ ያው እስከ መጋጨት እንደርሳለን። ሶስተኛው ያው ሀቢት ነው። እንግዲህ ሀቢቱ ላይ ምን አለ? እንግዲህ ራዳር ብለናል። ጀበናውና እሳቱ ያለበት ራዳር ወይም ከላይኛው ከዚህ ከራሽናል ፓርት ኦፍ አወር ብሬን ጋር የተያያዘ ነው። ካፒቴን ራሽናል ፓርት ኦፍ ፕሪፍሮንታል ኮርቴክስ የምንለው የምናስብበትን ክፍል ነው። ጂፒኤስ ያው ሀቢት ነው፣ ሴሬሞኒ ነው። ቡና አንደኛ ሁለተኛ የቡና ቁርስ ምናምን እንላለን አይደለም? እና ያ እዛ ጂፒኤስ ውስጥ የተለያዩ እምነቶች አሉ። ለምሳሌ የተለያየ ነገር አለ። አንዱ ዘር መጥላት እንትን ይላል፣ አንድ ነው ሰው ልጅ ይላል። እያንዳንዳችን የራሳችን የተለያየ ነገር አለ። ይሄንን እንደዚህ አድርጎ ማሳየት አሁን ማን ነው በግል ህይወት በግልም በአገርም ጥያቄዎች መጠየቅ እንችላለን። ማን ነው በዚህ ውስጥ ዶሚኔት የሚያደርገው? እንደ ሶሳይቲ የትኛው አንጎላችን ክፍል ነው? ራዳሩ ነው ወይስ ደግሞ ካፕቴኑ ነው ወይም ደግሞ ጂፒኤሱ ነው? ራዳሩን ብንወስድ በስሜት ተነሳስተን የምንኖር ህብረተሰብ ነን። እንደ ሰውም እንደ ሀገርም መጠየቅ መቻል አለብን። እንደ ሰው ልጅም በአጠቃላይ መጠየቅ መቻል አለብን። ነገር ግን ካፕቴናችን ወይም ደግሞ እዛ ካፕቴን ሰላማዊት እንደምለው ራሽናል ፓርት ኦፍ አወር ብሬን ዶሚኔት የሚያደርግ ከሆነ አስበን አሰላስለን ማድረግ እንችላለን እና the whole idea ምንድነው? ሶስት ነገሮች አሉ በጭንቅላታችን። አሁን ራሳችንን መጠየቅ ያለብን ምን አይነት ሰው ነኝ? ማን ነው ዶሚኔት የሚያደርገኝ? ስሜቴ ነው ዶሚኔት የሚያደርገኝ ወይስ ደግሞ አስቤ አሰላስሌ ነው ማድረገው ወይስ ደግሞ በደብነስ በኦቶፓይለት ነው የምኖረው? ያ ለእያንዳንዳችን ጥያቄ ነው። ከራሳችን አልፈን ደግሞ እንደ ሀገር ራሳችን መጠየቅ እንችላለን። ከሀገርም አልፈን እንደ ህብረተሰብ ነው። ዛሬ እኛ ብቻ እኮ አይደለንም፣ እኛ ብቻ አይደለም መሳቂያ ዓለም በጦርነት በስሜት አንጎል ነው የሚኖረው እና እንደምናስበው ራሽናል አይደለንም። ጨረቃ ወጥተናል ሄደናል። ዶሚኔት የምንደረገው ግን 90% አንድ የአንጎል ክፍል ዶሚኔት ነው የሚያደርግ እንደ ሰው ልጅ። እኛ ከእንስሳት የበለጠ እኮ እኛ ነን የምንጨራረሰው እና ይሄንን ኮንሴፕት ይዛችሁ ብትሄዱ እንግዲህ አንድ ነገር አወቅን ማለት ነው። እንዳልኳችሁ ይሄ ስሜታዊ አንጎላችን ዶሚኔት ካደረገ 0.07 ሰከንድ ውስጥ አንድ ነገር ሊያደርግ ይችላል። ነገር ግን ከዛች ከ0.07 ሰከንድ 0.43 ሰከንድ ጋፕ ያለችውን ጊዜ ኢሞሽናል ኢንተለጀንስ የሚባለው ያ ነው። ያችን ጋፕ ማሳለፍ የምንችል ከሆነ የምንወስነው ውሳኔ ሞር ዋይዝ ይሆናል። ማይንድ ሴት ዶክተር ቀደም ስትናገር እንትን ብለናል። ግሮዝ እና ፊክስድ ማይንድ ሴትም ሆነ ኢሞሽናል ኢንተለጀንስ ያለው እዛች ጋፕ ላይ ነው እና
ኢራሽናል ፓርት ኦፍ አወር ብሬን ዶሚኔት የሚያደርገን ከሆነ ልክ ማኔጅ ማድረግ ካልቻል ልክ እንደ ቡናው ፈልቶ ይገነፍላል ማለት ነው። ነገር ግን ካፕቴን ሰላማዊት ኮንትሮል ማድረግ የምትችል ከሆነ ማኔጅ ማድረግ የምትችል ከሆነ this part of ይሄ ራሽናል ፓርት ኦፍ ብሬን ኮንትሮል ማድረግ የሚችል ማኔጅ ኖት ኮንትሮል ማኔጅ ማድረግ የሚችል ከሆነ የተሻለ ነገር ሊኖረው ይችላል። ቡናውም የጣመ ሊሆን ይችላል ማለት ነው። ለምሳሌ መኪና ስንነዳ ከፊታችን አንድ ሰው ከፊት አቋርጦ ሲሄድ በዛች 0.07 ሰከንድ እና አባቱ እንዴት እንትን ይለኛል። በአንድ ሰው መጥፎ ነገር ሲናገረው መጥፎ ፊት ሲያሳየን ስሜት አንጎላችን እንዳልኳችሁ 5 ጊዜ ያህል ፋስት ነው። ፕሮፌሰር ስቲቭ ፒተርስ ይነግራል 0.07 እና 0.43 ኮምፔር ስታደርጉ 5 ጊዜ ያህል ዲፈረንስ አለ እና እንደዛ አድርገን ነው የተፈጠርነው። በሌላው አንፃር ደግሞ ለሰርቫይቫል በጣም የሚያስፈልገን ነው። ሄይ አቴንሽን፣ አንድ ነገር መጣ፣ በዚህ በኩል እንዲሆናል፣ እንዲተፈጥሯል፣ ተጠንቀቅ የሚለው አንጎላችን ክፍል ነው። ያስፈልገናል። ክፉ አይደለም፣ ጥሩ አይደለም። ቺምፕ ፓራዶክስ ነው የሚለው፣ ቺምፕ ነው የሚለው፣ ፓራዶክስ ነው የሚለው። ጥሩ አይደለም፣ ክፉ አይደለም። ክፉ ነው ልንለው አንችልም፣ ጥሩ ነው ልንለውም አንችልም። ክፉ ነው ካልነው በጣም ዶሚኔት ያደርገናል። ጥሩ ነው የምንለው ፓርት ደግሞ ለሰርቫይቫል ለግድ ያስፈልገናል። ለምሳሌ ምናልባት እናንተ ልትረዱ ትችላላችሁ። አሚግዳላ የተጎዳባቸው ሰዎች ምንም ነገር አንደኛ ምንም ፊሊንግ የላቸውም፣ ሁለተኛ ታንክም አውሮፕላንም የፈለገው መትረየስም ቢመጣ ምንም ነገር ራሳቸውን እንትን ማለት አይችሉም። እነዚህ ሰዎች ማሰብ ይችላሉ፣ ማመዛዘን የሆነ ነገር መናገር ይችላሉ። ነገር ግን ራስን እንደመከላከል ራስን ፕሮቴክት ማድረግ ያ አሚግዳላ መስራት የሚገባውን ፋይት ፍላይት ፍሪዝ የሚባለውን ነገር አይኖራቸውም። ስለዚህ ያስፈልጋል ለሰርቫይቫል የትኛውም የአንጎል ክፍል እንኳን የትኛውም የአንጎል ክፍል እያንዳንዱ ጣታችንና እያንዳንዱ ጥፍርም ሆነ ፀጉር የራሱ የሆነ ስራ አለው። ነገር ግን ካለ ቦታው ይሄ ስሜት አንጎል ዶሚኔት ካረገን በላይፍም እንደ ህብረተሰብም እንደ ሰው ልጅም ትልቅ ችግር ውስጥ እንገባለን ማለት ነው። እንግዲህ ልክ ቡናው እሳት ከበዛበትና ስራ ብለን ካልተቆጣጠር ነው እንደሚገነፍል ሁሉ የኛም ስሜት ይገነፍላል ማለት ነው። ስለዚህ የግድ ኮንትሮል ያስፈልገዋል ማለት ነው። ያ እንግዲህ ካፕቴኗን ብናያት በስነ ስርዓት ስራ ብላ በግሬስ በክብር አመዛዝና በደንብ እንትላለች። ያ ራሽናል ፓርት ኦፍ አወር ብሬንን የሚያሳይ ነው ማለት ነው። እንግዲህ አር ዊ ሰርቪንግ ዩኒቲ ኦር ዲቪዥን፣ ያን ሰዎችን ያከፋፈልን ነው ወይስ ደግሞ አንድነትን እየጠበቅን ያን ይሄን ራሽናል ፓርት ኦፍ አወር ብሬንን ስንጠቀም ነው ማለት ነው። ሶስተኛው እንግዲህ ይሄ ምንድነው በተቻለ መጠን ያ ለምሳሌ የቡናውን ብንወስድ ጂፒኤስ ቡናውን ብንወስድ ቡና ቆልተን ተፈጭቶ ከዛ በኋላ እንዴት ይፈላል፣ ከዛ በኋላ ቡና ቁርስ ይቀርባል፣ የመሳሰሉት ነገር አንደኛ ሁለተኛ ሶስተኛ የሚባል ሀቢት እንዳለን ሁሉ ኮፊ ሰሪሞኒም እንግዲህ የራሱ የሆነ ከአእምሯችን ጋር የሚመሳሰላል። ያ ሁልጊዜ ኮፊ ባየን ቁጥር መሰረታዊ የሆነ ነገር ስለ አእምሮ መናገር ባሰብን ቁጥር እነዚህ ነገሮች ሪሌት ማድረግ ይቻላል። ሞር ወደ ሀገራችን ብናደርገው እንግዲህ ቅሬታ ካለ በኔ ሞዴል በኋላ እንግዲህ ጓደኞቼ ይነግሩኛል፣ ወይም ደግሞ መስተካከል ያለበት ነገር ካለ እንግዲህ እዛ ጂፒኤሱ ላይ የተለያዩ ሲኒዎች አሉ። አንዱ ሲኒ ስለመከፋፈል ይሆናል አእምሮአችን ውስጥ ያለው ስለመከፋፈል ሊሆን ይችላል። ሌላው ደግሞ ስለ ዩኒቲ ይሆናል እና ያን እንግዲህ ከጭንቅላታችን ጋርና ከኮፊ ሰሪሞኒው ጋር ማያያዝ እንችላለን። ምን ቴክ አዌይ እንወስዳለን ከዚህ? ስሜል ሰርቭ ሼር ስሜል እናርገው። ስሜታችን እንገነዘበው እንዳለ ስሜትን አቮይድ ማድረግ አንችልም። ትልቁ ነገር ስሜታችን ምን ይመስላል ያን ነገር ፊል ማድረግ መቻል አለብን። ነገር ግን ስሜታችን የበላይ ሆኖ እንዳይወስደን ካፕቴናችንን መጠቀም አለብን። ጂፒኤሳችንን አፕግሬድ ማድረግ አለብን እና ከዚህ የምንወስደው ነገር ይሄ ነው። ስሜል ፓውዝ ማድረግ መቻል አለብን። ቅድም እንዳልኳችሁ አንድ ነገር ይፈጠራል። ስሜታዊ የሆነ ነገር ሲፈጠር ፓውዝ 2-3 ጊዜ ብተነፍስ አንድ ነገር ድርጊት ከማድረግ በፊት ኢሜልም ይሁን ጥይትም ተኩሼ ያ ስሜታዊ አንጎል 0.07 ሰከንድ ውስጥ ችግር ከመፍጠሩ በፊት በኋላ ከመጸጸት ሰው ከመግደል በፊት ያን ባደርግ
ያቺ 0.43 ሰከንድ በምትሞላ ጊዜ ይሄ ራሽናል ብሬን ኢንጌጅ ስለሚያደርግ ያችን ነገር ማሳለፈን እና ያቺ ጋፕ በጣም ኢምፖርታንት ናት እንደ ሀገርም እንደ ግለሰብም እንግዲህ ስሜትን መጀመሪያ መረዳት መቻል ፓውዝ አድርገን let the captain rational part of our brain ነገሩን የያዘው እና ጂፒኤሳችንም ደግሞ ትሬን እናድርግ እናሻሽል በሀገራችን ለምሳሌ ታላቅን ማክበር ከመናገር በፊት መስማት የመሳሰሉት ነገሮች አሉ እነዛው እንግዲህ እዚህ ጂፒኤስ ውስጥ መክተት መቻል አለብን ማለት ነው ይሄን በዚህ እናበቃለን ኦኬ ጥያቄ ነው ቻሌንጅ ኢትዮጵያን ቱዴይ ሴሬሞኒ ማን ነው ኮንፍሊክት ነው ወይስ ኮኔክሽን ነው ማን ነው የበላይነቱን ያዘው ራዳሩ ነው ካፒቴኑ ነው ወይስ ጂፒኤሱ ነው the fire the host or the እንግዲህ ባህላዊም ደግሞ ሰለምዳዊ የሆነ ነገር አውቶማቲክ በሆነ ኦቶ ፓይለት በደም ነፍስ የምናደርገው ነገሮች እነዚህ ነገሮች መጠየቅ ይቻላል ለዲስከሽንም እንዴት አምሮ ለመስራት ያህል እንግዲህ ይሄ ወደ አገርኛ ለመውሰድ ትንሽ ገና ዴቨሎፕ እያደረኩ ስለሆነ አና ነገሮች ካሉ ፊድባክ እንቀበላለን ግን ኮንሴፕቱ ምንድነው ፕሮፌሰር ስቲቭ ፒተርሰን ማይንድ ሞዴል ወደ ሀገርኛ አምጥቶ ያለንን ችግር የምናይበትን መነጽር እንደ ሀገርም እንደ ግለሰብም ያለንን ችግር የምናይበት what's going on in my mind ቁጭ ብለን መጠየቅ ማን ነው ዶሚኔት ያደረገኝ የሚለው ነገር ጥያቄ እንድንጠይቅ ይረዳናል ማለት ነው ኢትዮጵያን ኤርላይንስ ሌላው የሀገር ኤግዛምፕል ነው አየሮቻችን ላይ እንትን ይላል ግን እዛ ውስጥ ሶስት ነገሮች አሉ ካፕቴን አለ የሰለጠነ ካፕቴን አለ ኮፓይለት አለ ምናልባት ያን ኮፓይለት ሁሉም ኮፓይለት አይደለም ያልሰለጠነ ሰው እንበለው እና እንደገና ደግሞ ጂፒኤስ አለ ኦቶፓይለት አንድ ጊዜ ሩቱን ከሞላን በኋላ ከዚህ ኬንያ ወይም ደግሞ ከዚህ ደቡብ አፍሪካ ብለን አንዴ ከሞላን በኋላ ፓይለቱ ብዙ ምንም ነገር ላይ ሰራ ይችላል አውቶማቲካሊ ነው ለምሳሌ 20 አመት የምንዳበትን መንገድ ብዙ ምጨነቅ እንዴት አድርጌ መንዳት ይችላል ማስበበት ነገር የለም ደግሞ ጫማ እንዴት ነው ማስረው ደግሞ ስጋ ቢቀርብልኝ እንዴት አድርጌ ይበላለሁ ሻይ እንዴት ነው ይፈላው ወይም ደግሞ ቀይ መብራት ሲመጣ ምን ማድረግ አለብኝ ብዬ አልጨነቅ ኦልሬዲ ስቶርድ ጂፒኤስ ነው ያለው እና በሶስት ነገሮች እንግዲህ ከኮፊ ሴሬሞኒው ወደዚህ ስንመጣ በዚህ መልክ ልናየው እንችላለን ራዳር አለ ካፒቴን አለ ጂፒኤስ አለ አሁንም ራዳር ስሜት አንጎላችንና አሚግዳላ የምንለው ነው ካፒቴኑ ራሽናል ፓርት ኦፍ አወር ብሬን ነው ጂፒኤሱ ደግሞ ኦቶፓይለት ነው ራዳር አሚግዳላ ነው እዛ ላይ እንግዲህ ኮፓይለቱ ሁሉም ኮፓይለት ራሽናል ወይም ነው ያልሰለጠነ አይደለም ኮፓይለቱ በካፕቴኑ ፈንታ ኮፓይለቱ ያን ነገር አውሮፕላኑ ራን የሚያደርግ ከሆነ ትንሽ ማዕበለም ወይም አየር ወደ ላይ ወርታች ማለት ካለ ፓኒክ ያደርጋል ስሜታ አንጎላችን ዶሚኔት የሚያደርገን ሰዎች ከሆነ ለትንሹም ነገር ዶሚኔት ያደርጋል ያንን ነገር ሪሌት ለማድረግ ነው እንዳልኳችሁ ትንሽ ነገር ከታየ 0.0 ሰከንድ ውስጥ ይሄ ስሜታ አንጎላችን ያን ነገር ይወስዳል ከዛ በኋላ እሱ መሪውን ከያዘ ነገሮች ይበላሻሉ ማለት ነው ስለዚህ ያንን በዛ አንፃር ከተረዳን ነገር ግን ወደ ፓይለቱ ስንሄድ ፓይለቱ ትሬንድ የሆነ ስለሆነ ይሄ ራሽናል ብሬናችን ማሰላሰል የሚችል ከሆነ ችግር ሞገድ በሚመጣበት ጊዜ አየር ወደ ላይ ወደ ታች በሚልበት ጊዜ ያስባል መቼ ወደ ላይ መቼ ወደ ታች ማለት እንዳለበት እንደገና ደግሞ ይሄ ነገር በዚህ መንገድ መሄድ አለብኝ የለብኝም ብሎ መንገዶችን ሊቀይር ይችላል ስለዚህ እኛ እንዴት አድርገን ራሳችንን እንደምንጠቀመው ነው የትኛው አንጎል ክፍላችን ነው ዶሚኔት የሚያደርገን የሁሉ ኤግዛምፕል የሁሉ ነገሮችን መሬት ለማውረድ ነው ምናልባት ቱማች ሊሆን ይችላል ኤግዛምፕሉ ግን we got three things ሶስት ነገሮች አሉ ማን ነው ዶሚኔት የሚያደርገው እንደ ሀገርስ ማን ነው እንደ ህብረተሰብ ማን ነው የበላይ የሚለውን እንድንረዳ ነው እንግዲህ የዚህ ዋና ሰሚት አላማ ምንድነው አእምሮ ሳይንስን ታች እስከ መጨረሻው ህብረተሰብ ድረስ ከልጆች ጀምሮ ማንም ሰው እንደኔ እንደናንተ አይነት ሌማን የሆነ ሰው ሊረዳው በሚችለው መንገድ ምክንያቱም እንዳልኳችሁ ስለ መኪና ማኑዋል ካለን ስለ ሞባይል ፎን ማኑዋል ካለን እነዚህ ነገሮች በመጠቀም ህይወታችን መቀየር ከቻል እነዚህ ሁሉ ነገሮች የሰራ አእምሮ መሰረታዊ የሆነ ነገር በዚህ መልክ ካደረግነው እንዴት ህይወታችንን መቀየር ያቅተናል እና በዛ አንፃር እንድታዩት ፈልጋለሁ ቴክኖሎጂ ብዙም ይሄደልኝ አይደለም እንግዲህ እንዳልኳችሁ ራሽናል ብሬን ቅድም እንዳየነው
0.43 ሰከንድስ ዋይዝሊ አንድ ነገር ለማድረግ እና ያችን ጋፕ ሁልጊዜም ቢሆን መጠበቅ አለብን። አንድ ነገር እንደመጣ ቆይ ላስብበት፣ ቆይ እስቲ 2-3 ጊዜ መተንፈስ ትልቅ ጥበብ እዛ ላይ ነው ኢሞሽናል ኢንቴሊጀንስ የምንለው። ምክንያቱም ያ በ0.7 ሰከንድ ውስጥ የሚመጣው ግደለው ሊሆን ይችላል፣ ግን ከ0.43 ሰከንድ በኋላ ያለው ብዙ አማራጮችን ላይ ይችላል ማለት ነው። ጂፒኤሱ እንግዲህ ፕራክቲስ ሊሆኑ ሩቶችን ነው፣ ሀቢቶችን ነው። ያንን ነው በአውሮፕላኑ በግል ህይወታችንም እንደዛ ነው ያለው። ግን አውትሌትድ የሆኑ ሩቶችም ሊሆን ይችላል። ያን መንገድ እንጠቀበት ይሆናል። አውትሌትድ የሆነ አስተሳሰብ ሊሆን ይችላል። ሶፍትዌራችን ጭንቅላታችን ውስጥም ማሻሻል መኖር ይገባናል ማለት ነው። እንግዲህ ያው በሀገራችን ኮራፕሽን ኖርማል ነው። በእያንዳንዳችን ጂፒኤስ ነው፣ በእያንዳንዳችን በሁላችንም እንደ ኖርማል አድርገን የምንወስደው እንደ ኤግዛምፕል ብንወስድ ያን አንድ ማስተካከል ያለብን ነገር አለ ማለት ነው። ግን ያ እንግዲህ ኮራፕሽን እንደ ኖርማል አድርገን ጂፒኤሳችን ውስጥ ካለ የሀገራችን እድገት ሃይጃክ ያደርጋል ማለት ነው። እንግዲህ ኢን ክራይሲስ አር ዩ ሊድ ባይ አላርምስ ባይ ኮፓይለት ነው ወይስ በችግር ጊዜ ችግር ሲያጋጥመን ወይም ደግሞ በፓይለትስ ኒው ፓዝ ወይም ደግሞ በኦቶ ፓይለት ነው? እንግዲህ ይሄንን ነገር ማለት እንችላለን። እንደ ሀገርስ ማን ነው ከሶስቱ የበላ ያለው? እንደ ህብረተሰብስ ማን ነው ከነዚህ ውስጥ ያለው? እንግዲህ አውቶ ፓይለታችንን ቅድም እንዳልኳችሁ ማስተካከል፣ ማረም፣ እንደገና ደግሞ ሪፕሮግራም ማድረግ እንችላለን። ይሄ ራሽናል ብሬናችን ሁለት ስራዎች አሉት። አንድ ስሜታዊ አንጎላችንን ራዳራችንን ካፕቴኑ ራዳራችንን ማኔጅ ማድረግ መቻል አለበት። እንደገና ደግሞ ጂፒኤስን ሪፕሮግራም ማድረግ መቻል አለበት እና ያን ማድረግ የምንችለው አንጎላችን አእምሯችን እንደዚህ በቀላሉ ሊረዳበት የሚችለው ነው። ካምስ ቱ ሞባይል ፎን ሁላችንም አለን። ሞባይል ፎንም ልክ እንደዚሁ የማይንድ ኦፕሬቲንግ ሲስተም ሊኖረው ይችላል። ኖቲፊኬሽኑን እንደ ራዳር ብንወስደው ካፕቴኑ እንደ ዩዘር እኔና እናንተ፣ እንደገና ደግሞ አፖቹን የተለያዩ አፖችን እንደ ወይም ሾርት ከቶችን እንደ ጂፒኤስ ብናየው ይሄም አእምሮ ልክ እንደ ኮፊ ሴሬሞኒ እንደ አውሮፕላኑ እንድናይ ያደርገናል። እና ሶስት ነገሮች ይዘን እንሄዳለን። who is in charge የሚለውን ነገር ራሳችን መጠየቅ እንችላለን። your brain is like smartphone, it's running on emotional glitch, fear pings በተለያየ ጊዜ በተለያየ ሰከንድ የእያንዳንዳችን ኖቲፊኬሽን የተለያዩ ነገሮች ያገኘዋል። ያንን እንደ ራዳራችን እንደ ኢሞሽናል ፓርት ኦፍ አወር ብሬን ብንወስድ እኛ ዩዘር ግን የመምረጥ መብት አለን። ኔጋቲቭ የሆኑ ነገሮችን፣ መጥፎ የሆኑ ነገሮችን አቮይድ የማድረግ መጥፎ የሆኑ አፖችን፣ መጥፎ ነው የሚያመጡትን ትዊተሮች፣ መጥፎ ዘር አንዱን የሚነካ እንትኖችን የማስወገድ ወይም ደግሞ እኛ ብቃት አለን። እንግዲህ ይሄ ራሽናል ፓርት ኦፍ ብሬን ካፒቴን የምንለው ማኔጅ ማድረግ ሲችል ነው። ጂፒኤሳችንንም ሪፕሮግራም ማድረግ ሲችል እንደገና ደግሞ ይሄንን ኖቲፊኬሽን ሲስተሙን በደንብ ማድረግ ስንችል ነው ማለት ነው። ይሄን በዚህ ሰዓት ስለሌለ የመጨረሻውን እንግዲህ ራዳር ልክ እንደ ኖቲፊኬሽን እንደ ቫይረስ ስካን ሁልጊዜ ስሜታዊ አንጎላችን ራዳራችን እንትን እንደሚለው ሁልጊዜም ቢሆን ልክ እዚህ ራዳራችን ላይ ወይም ኖቲፊኬሽናችን ላይ ሁልጊዜ ክሊክ ያደርጋል። የተለያዩ ነገሮች ይመጣሉ። አእምሯችንን ያ ፓርት ኦፍ አወር ብሬን ሁልጊዜ ይሰራል። ነገር ግን we have the right choice አለን፣ መምረጥ እንችላለን። ራሽናል ብሬናችንን ተጠቅመን እነዚህን ነገሮች ሁሉ ማስተካከል እንችላለን። the whole idea is ምንድነው? we have the power if we understand ሲስተሙን ካወቅን እንዴት እንደሚሰራ ካወቅን the user at captain የመምረጥ ልክ እንደ ካፕቴን ሰላማዊት የማመዛዘንና ቡናው መቼ እንደፈላ እንዳይገነፍል ኮንትሮል ወይም ማኔጅ ማድረግ መብት አለን ማለት ነው። መጨረሻው ጂፒኤሱ ሰዓት ራን አውት ስላደረግን እንጂ እያንዳንዱን በደንብ እንደሄድ በጣም ደስ ይለኛል። የተለያዩ ሾርትከቶች አሉ። እዛም ላይ ጥሩ የሆነ በጂፒኤሳችን ላይ እያንዳንዳችን ላይ ጥሩ አፖች አሉ፣ መጥፎም አፖች አሉ። ጥሩ አፖቹ
ዌክ አፕ ኤርሊ፣ ወርክ ሃርድ የመሳሰሉትን ነገር እንደ አንድ ኤግዛምፕል መውሰድ እንችላለን። በዛ አንጻር ግን ኔጋቲቭ የሆኑ ነገሮች አሉ። ትራይባል ባያዝ፣ ኮራፕሽን የመሳሰሉት ነገሮች በሰዎች ጂፒኤስ እንደሚኖረው ሁሉ ሞባይሉም ላይ አለ ማለት ነው። አፕግሬድ ኢትዮጵያን ኦፕሬቲንግ ሲስተም ሚት ኦር አክት ኢንስቶል ዊዝደም ፓውዝ ቢፎር ፖስቲንግ። ትልቁ ነገር ሶሻል ሚዲያ ላይ ፖስት ከማድረጋችን በዛች 0.07 ሰከንድ ውስጥ ስሜታ አንጎላችን መጥቶ የማይሆን ነገር ሼር ከማድረጋችን በፊት ትንሽ ፓውዝ ብናደርግ 0.4 ሰከንድ ጊዜ ሰጥተን ይሄ ነገር ለህብረተሰብ ይጠቅማል፣ ለሀገር ይጠቅማል፣ ወይም ደግሞ ጥሩ ነገር ያመጣል፣ ያለያየናል የመሳሰሉትን ነገሮች ማድረግ ከቻል የተሻለ ነገር ልንፈጥር እንችላለን ነው። የተሻለ እንደ ሀገር የተሻለ ልናመጣ እንችላለን። ሌላ መጨረሻው አራተኛው ከምግባችን ጋር ነው። በየአይነቱ አለ፣ የሚያቃጥል ቀይ ወጥ አለ፣ እንጀራ አለ። ይሄንንም እንደ ማይንድ ሲስተም መውሰድ እንችላለን። በየአይነቱ ምግብ ከሆነ እናማርጣለን፣ ቀይ ወጥ፣ አልጫ፣ የተለያዩ ነገሮች ማለት እንችላለን። ነገር ግን ቀይ ወጥ፣ በርበሬ ወጥ ብቻ ከሆነ አንድ አይነት ነው ውጫችን። በርበሬ ገብቶ ምን እንደሚያደርግ እናውቃለን። እና ያንን ከዛ መውሰድ እንችላለን። እንግዲህ ፉድ ሜታፎርስ ላይ በየአይነቱ ላይ ቾይስ አለ፣ ባላንስ ቫራይቲ አለ። እንደገና ደግሞ ዴይሊ ኩዌስችን ዋት ዲድ አይ ኮንሽስሊ ቹዝ ቱዴይ አማራጮች አሉ። ይሄን ራሽናል ብሬናችን ስንጠቀም ዶሮ ወጡ አልጫም ሊሆን ይችላል ልትሉ ትችላላችሁ። ዶሮ ወጡን እዚህ ጋር ተባለውን እንደ በርበሬ እንደበዛበት ቀይ አልጫ ማድረግ ትችላላችሁ። አሁንም ስሜታ አንጎላችንን ልክ እንደ ቡና ሲፈላ እንደነበረው እንደ ራዳር ያን ነገር ለማያያዝና አገርኛ የሚለው ነገር ለማምጣት ነው። ሄት ነው፣ በጣም ሪአክቲቭ ነው፣ ኢሞሽናል ትሪገር ነው። አንድ የቀመስ ነው በርበሬውን በላው የሚመጣውን ነገር ናለን። ዋት ሜድ ሚ በርን ኢሞሽናሊ፣ እንግዲህ ያን መጠየቅ እንችላለን። ጂፒኤስ እቺን ደግሞ እንጀራ ነው፣ የሰጠነውን ነገር ነው። ስንወለድ እኮ ባዶ ሃርድ ዲስክ ይዘን የተፈጠር ነው። ከቤተሰቦቻችን ከአካባቢያችን ከምናችን ነው። የትኛው ፓርት ኦፍ አወር ብሬን ዶሚኔት ያደርጋል? ካፕቴኑ ነው ወይስ ራዳሩ ዶሚኔት እንደሚያደርገው? ያ ጂፒኤስ ውስጥ ይጠቀማል። ለምሳሌ አንድን ሰው ትራፊክ ላይ ወደፊት ሁል ጊዜ ቀድሞ ሲሄድ ያን ሰው የማይበት መንገድ ምናልባት ስሜታ አንጎሌ ዶሚኔት ራዳሬ ዶሚኔት አድርጎኝ ሰው ባቋረጠ ቁጥር አንድ ነገር መሳደብ ወይ አንድ ነገር ማድረግ አለብኝ ካል ጂፒኤስ ውስጥ ያ ነገር ይገባል። ነገር ግን አይ ይሄ ሰው ምናልባት ችግርም ሊያጋጥመው ይችላል ወይም የራሱ የሆነ ችግር ሊኖረው ይችላል። ስለዚህ ሰው ቀድሞኝ ሲሄድ ረጋ ብዬ ይለፍ የሰከንድ ጉዳይ ነው የሚለው ካለ ጂፒኤሳችን ይገባል። ጂፒኤሳችን ምንም ፓወር የለውም፣ እንደገባ እንደተሰጠነው ነው። እንጀራም እንደዛ አብዞርብ እንዳደረግ ነው። በኋላ እናያለን። እንጀራና ኢሞሽናል ኢንቴሊጀንስ የሰጠነውን ነገር ይቀበላል። ሽሮንም ይቀበላል፣ ዶሮንም ይቀበላል። እንደገና ደግሞ ጨውም ይኑረው አይኑረው፣ ቅቤ ይኑረውም አይኑረው ይቀበላል። እና በዚህ አይነት መልክ ብናየው አንደርስታንድ እናደርጋለን ብዬ ገምታለሁ። ሜክ ሴንስ? ግን ዝም ብዬ ነው ለፈልፍ ወይስ አንድ ሰው ስሜት ይሰጣል? አጨብጭቡ አይደለም ጥያቄ ነው የጠየቁት። ካጨበጨባችሁማ ይሄንን ራዳሬን ከፍ አደረጋችሁት ማለት ነው። አትሊስት ኦኬ ያ አም ኦንሊ ጆኪንግ። ማንም እንትን ማይፈልግ የለም ድጋፍ። ራሽናል ብሬንም በአግባቡ እንትንን ፕሬዝ መደረግን ይፈልጋል። ያ ብዙ ወደዛ ሳልሄድ ያ እንግዲህ እንደምታዩት ነው። ራዳራችን በጣም ሪአክት ያደርጋል። ካፕቴናችን ቾይዝ ነው። ጂፒኤስ አንድ ነገር ያደረግነው የሰጠውን ነገር ሪፒት ያደርጋል። እዛ በኋላ የምታዩት ካፕቴናችን የተለያየ በየአይነቱ ምግብ አለ፣ ማማረጥ እንችላለን። ራዳራችን ቀይ ወጥ፣ በርበሬ ወጥ ከሆነ ሁልጊዜ ሪአክቲቭ ነው። ጂፒኤሳችን ደግሞ አብዞሮ ያደርጋል። በዛ ብትመለከቱት በርበሬ ወጥ ከሱ ምን ልንማር እንችላለን? እንግዲህ ኢሞሽናል ብሬናችን ልክ እንደ በርበሬ ወጥ ነው አይደለም? ገብቶ ያቃጥላል። ኩዊክ ኢት ዳዝንት ዌት። አንድ ነገር እንትን አይልም። ድንገት አንድ ሰው ቢሰድበን ወይም አንድ ነገር ቢለን በቃ እሱ ዶሚኔት ካደረገን
ልክ እንደ በርበሬ ወጥ ነው ገብቶ ከውስጥ ወደ ውጭ ያቃጥለናል። እና ከዛ አንፃር ብናየው ነው እንጀራ እንግዲህ እንጀራ ይመጣል። እንጀራ እውነቱን ለመናገር እንደ እንጀራ አይነት ኢሞሽናል ኢንተለጀንስ ያለው የለም። ከእንጀራ ብዙ ነገር መማር እንችላለን። በጣም ትዕግስት፣ በጣም እንግዲህ ሁሉንም አይነት ነገር ማስተናገድ የሚችል ነው። መጥፎንም ጥሩንም ነገር ሁለቱንም ያንጎላችን ያለውን ማስተናገድ ይችላል ማለት ነው። እና ካፕቴናችን ዶሚኔት የሚያደርገን ከሆነ ጂፒኤሳችን ውስጥ ወይም እንጀራችን ውስጥ አሁን ያለነው በጣም አራተኛው እንትን ውስጥ ነው። አምሹር ኮምፕሊኬትድ አላደረኳቸውም። አገርኛ ስለሆነ ደግሞ ኮንፊደንስ አለኝ ይሄን ነገር ሲሰራ ሳምቲንግ ሁላችን ኮመን የሆነ ነገር ልንናገርበት እንችላለን ስለሆነ ሰማው ብዙ ኮንፊደንስ አለኝ። አንደርስታንድ አድርጋቸው ሶስት ነገሮች እንዴት አድርገን እንደተጠቀምንበት አንዴ ወደ ሜታፎሩ፣ አንዴ ደግሞ ወደ ሪል ላይፉ፣ አንዴ ደግሞ ወጥተን እንደ ሀገርም እንደ ሰውም ነገሮችን እንድናይ ይረዳናል ብዬ ገምታለሁ። ያ እንግዲህ እንጀራ የተለያዩ ነገሮችን ያል ላይክ በየአይነቱ እንግዲህ ምንድነው ዛሬ ራሳችንን ስንጠይቅ ልክ እንደ በርበሬ ወጡ ነው ወይስ እንደ በየአይነቱ ነው ሪአክት የምናደርገው? እንደ በርበሬ ወጡ ከሆነ ያው አገራችን ውስጥ እንደምናደርገው በትንሹም በትልቁም አለመግባባት ሊኖር ይችላል። ግን በየአይነቱ ዶሚኔት የሚያደርግ ከሆነ አማራጮችን በተለያዩ ማየት እንችላለን። እንጀራው ግን የሁሉንም ሰርቭ ስለሚያደርግ እንደሰጠነው ነው። ይሄ ጂፒኤሳችንን የሰጠውን ያስተናግዳል ነው። እንግዲህ ማን ነው ማንኪያውን ወይም ደግሞ በየትኛው የትኛውን ነው የመረጥነው የሚለውን ነገር እንትን ይላል። እንጀራና ኢሞሽናል ኢንተለጀንስ the sponge of the mind metaphor እንጀራ absorbs everything። በበርበሬ የተሰራ ዶሮ ንስጠው ምስር ወጥ ይሁን እዚህ ጋር እንደምታዩት ነው። ምናልባት ከራበን ምናልባት ይቅርታ ሽሮውንም ያስተናግዳል። ጎመኑንም ጀጅ አያረግም። ምንም ይሄ ይሆናል አይሆንም በፈለግነው ነገር ጎመኑን አቅርብለት። ግን ለእናንተ ብዬ እነግራችኋለሁ እያንዳንዳችን እንጀራ ነው የምንበላው። ግን የምንበላው እንጀራ ከምንበላው እንጀራ መማር መቻል አለብን። ነገ ወይም ዛሬ ማታ ገብተን እንጀራ ስንበላ አትሊስት ይሄን ነገር ማስታወስ እንችላለን። የእንጀራ እህል ፔሸንት ይኖረን ማለት ነው። ከዚህ ምን እንማራለን? ማይንድ ሌሰን ምንድን ነው? እንጀራ is your emotional awareness. A good leader like እንጀራ must absorb። ጥሩ መሪ ከሆን እንደ እንጀራ የተለያዩ ስም ቀይወጡንም፣ አልጫውንም፣ ጎመኑም፣ ምስሩ ወጡንም ሁሉንም እንደ ስሜቱን ማስተናገድና አብዞር ማድረግ ቻይ መሆን መቻል አለብን። ከዛ በኋላ የራሳችንን ስሜት የሰዎችንም ስሜት በአግባቡ ማስተናገድ መቻል አለብን እና ከዛ እንግዲህ የሰዎችንም የራሳችንን ፍላጎት ብያለሁ። ከዛ የምንማረው ከእንጀራ የምንማረው አንድ ሌሰን ይሄ ነው። ብዙ የፓናሊስቶችን ፕሮግራም ላለመውሰድ በዚህ ላይ አቆማለሁ። ሜን ቲንግ ኢዝ አንድ ነገር የተረዳችሁ መስሎኛል። አትሊስት ማኑዋል እየፈለግን ነው። ይሄን እንደ ማኑዋል መጠቀም እንችላለን። ዴቨሎፕ እናደርጋለን ይሄን ነገር እና ሶስት ነገሮች አሉ። እነዚህን ሶስት ነገሮች እንደ ሀገርም እንደ ግል ህይወታችንም እነዚህ ነገሮች ማመዛዘን። አንድ ከኛ በጣም ስትሮንግ የሆነ ስሜታዊ አንጎል አለ። ሁል ጊዜ 90%ቱን ህይወታችንን ዶሚኔት የሚያደርገው አለ። መጀመሪያ እሱን መረዳት መቻል አለብን። ከተረዳም በኋላ ይሄ በጣም ትልቅ ቶፒክ ነው ጋይስ። ወደ 4 መጽሐፎች ያሉት የመጨረሻው መጽሐፍ ከ2 ነው ከ3 ዓመት በኋላ 4 ሴክሽኖች አሉ። ትልቅ ወርክሾፕ ነው። በእንግሊዝ ሀገር ውስጥ በጣም ትልቅ ትሬኒንግ ነው። እኔ በየጊዜው የሄድኩ ትሬኒንግ ወስዳለሁ እና እንዴት ራሽናል ብሬናችንን ማኔጅ የምናደርግ አንደርስታንድ አድርገን ማኔጅ እንደምናደርግ እንዴት ኮምፒውተራችን ወይም ደግሞ ጂፒኤሳችንን እንዴት ሪፕሮግራም እንደምናደርግ በተለያዩ ዘዴዎች ሰዎች ሊገባቸው በሚል በጣም ኢፌክቲቭ የሆነ ነገር ከመውረድ በፊት አንድ ነገር ልንገራቸው። ቺምፕ ኮርነር የሚባል አለ። ይሄን ራዳሩን ስሜታዊ አንጎልን ተማሪዎች ትምህርት ቤት ውስጥ ነው ልጆች ራሽናል ብሬናቸው በጣም ሲያስቸግራቸው በቃ ቺምፕ ኮርነር ይላክ ይባላል። ሄዶ ማኔጅ አድርጎ ይመጣል እና በዛ አይነት መንገድ በቀላሉ ሰዎችን እኛ አይደለንም ዛሬ የምንጋጨው እኛ ሳይሆን የስሜታዊ አንጎላችን ዶሚኔት ስላደረገን ነው። ያን ማስተማር ከታች ከልጆች ጀምሮ ማስተማር ከቻል ምናልባት በጣም ኢሞሽናሊ ኢንቴሊጀንት ያለው ህብረተሰብ መፍጠር እንችላለን።